لكل إنسان متضايق حزين عنده مشاكل عنده هموم عنده ابتلاءات يحس أنه ጭንቀት ሐዘን ችግርና መከራ ላለበት ቤቱና ህይወቱ በረከት እንደራቀው ለሚሰማው ሰው ሁሉ ይህ ቪዲዮ ለሱ ነው። አላህ ሱብሓነሁ ወተዓላ ህይወታችንን ከጨለማ ወደ ብርሃን የሚቀይር ታላቅ ተአምር በእጃችን ላይ እንደሰጠን ሳታረጋግጡ ከዚህ ቪዲዮ አትውጡ። አሰላሙ አለይኩም ወንድማችሁ ፋህድ አልበሻራ ነኝ። አሚን በሉ። አላህ በዱንያም በአኺራም ስኬትና ደስታን ይስጣችሁ። ወደ እነዚህ ውብና አስተሳሰባችንን የሚቀይሩ ታሪኮች ከመግባታችን በፊት በነብዩ ላይ ሰላዋትና ወርድ ታሪኮቹን ከመጀመሪያ በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑ ላይክና ኮሜንት በማድረግም እንድትተባበሩኝ ጋብዛለሁ። እነዚህን ታሪኮች ለእናንተ ለመንገር በጣም ጓጉቻለሁ። ተአምር የደረሰባቸውን ሰዎች ታሪክ አብረን እንስማ። ረሱል ሰለላሁ ዐለይሂ ወሰለም ስለ ሱረቱል በቀራ ሲናገሩ እሷን መያዝ መቅራት በረከት ነው ያሉት በከንቱ አይደለም። በእውነትም ሱረቱል በቀራ ህይወታችንን ከጨለማ ወደ ብርሃን፣ ከሐዘን ወደ እረፍትና ደስታ፣ ከጭንቀት ወደ መገላገል ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት እሷን መተው ጸጸት ነው። ደጋሚዎችና መተተኞች ስህር ሰሪዎች ደግሞ አይችሏትም። ጥቂት አጫጭር ግን አስተማሪ ታሪኮችን ላካፍላችሁ። የመጀመሪያው ታሪክ ከአንዲት እህት የደረሰኝ ነው። ፋህድ ይህን ታሪክ ለተከታዮችህ አድርሰህ አስተምር ብታለችኝ። ታሪኩን ስሰማ አላህ እንዴት ያነ ታላቅ ተአምር እንደሚሰራ ሳስብ ሱብሃንአላህ አልኩኝ። ለአላህ የሚሳነው ነገር የለም። በቅጽበት ሁን ይላል ይሆናል። እህታችን እንዲህ ትላለች። ባለትዳር ነኝ። ከባሌ ጋር በጣም ደስተኛ ህይወት ነበረን። ነገር ግን 1 2 3 እያለ ዓመታት አለፉና ልጅ ማግኘት አልቻልንም። ለ10 ዓመታት ያህል እዚህም እዚያም ስንል ወደ ውጭ አገር ሄደን ስንታከም ቆየን። ዶክተሮች በሁለታችንም ላይ ምንም ችግር እንደሌለ ይነግሩናል። ግን አላህ ገና አልወሰነውም ነበር። ስቃዩ ለ12 ዓመታት ቀጠለ። ልጅ የመውለድ ህልሟና የባሏ ስም እንዲቀጥል ያለው ፍላጎት ከፍተኛ ነበር። የሚኖሩት በትልቅ የቤተሰብ ቤት ውስጥ ከባሏ ወላጆችና እህቶች ጋር ነበር። አንድ ቀን በአጋጣሚ የባሏ እናትና እህቶቹ እየሸበትክ ነው፣ እድሜህ እየሄደ ነው፣ አላህ ከዚች ሴት ልጅ ካልሰጠህ ሌላ አግባና የልጅ አባት ሁን እያሉ ሲመክሩት ሰማች። ባሏ ግን እሷ ምንም ጥፋት የለባትም ለምን ሌላ አግብቼ አስቀይማት አለሁ እያለ ይከራከር ነበር። ወደ ክፍሏ ገብታ ካለቀሰች በኋላ ከ2 ቀን በኋላ ለባሏ በግልጽ ነገረችው። እናትህና እህቶችህ ሲመክሩህ ሰምቻለሁ፣ አልፈርድባቸውም። እንተም ልጅ ማየት መፈለግህ መብትህ ነው። መፋታት ከፈለክ ወይም ሌላ ሚስት ማግባት ከፈለክ አልከለክልህም፣ እኔው ራሴ እፈልግልሃለሁ አለችው። እሱም ላስብበት አላት። በእነዚህ ቀናት ውስጥ ያለች ለምን ሱረቱል በቀራን አልቀራም የሚል ሐሳብ መጣላት። ሱረቱል በቀራ ተአምር እንደሚሰራ ብታውቅም ያን ያህል ትኩረት አልሰጠችም። ልሞክረው ሳይሆን በአላህ ላይ ሙሉ ተወኩል አድርጋ አዲስ ህይወት ጀመረች። በየቀኑ ከመተኛቷ በፊት ወይም ማለዳ ስትነሳ መቅራት ጀመረች። መጀመሪያ ላይ ከበዳት። ሱረቱል በቀራ ወደ 49 ገጽ አካባቢ ስለሆነች መጀመሪያ ላይ ከ1 ሰዓት በላይ ይፈጃል። ነገር ግን ጸናችበት። ለ3 ዓመታት ያህል በድምሩ 15 ዓመት ልጅ ሳይኖራት በየቀኑ መቅራቷን ቀጠለች። እንዲያውም በቃሏ ይዟት ያለ ቁርአን መቅራት ጀመረች። በዚህ መሃል በቤቷ ውስጥ ሰላም ሰፈነ። የባሏ ቤተሰቦች ሌላ አግባ ያሏትን አቆሙ። አላህ ከህይወታቸው ውስጥ ረብሻን አስወገደ። ከ3 ዓመት በኋላ ግን የሆነው ነገር አስደንጋጭ ነበር። ዶክተሮች የማይቻል ነው ያሉትን አላህ አሳያት። ይቺ እህት በአንድ ቀን 3 መንተዎችን አረገዘች፣ 2 ወንድና አንዲት ሴት፣ በትክክልም እንደምትመኘው። ይህ ለሰው ልጅ ማይቻል ቢመስልም ለአላህ ግን ቀላል ነው ትላለች። ካሳየችው ትዕግስትና በሱረቱል በቀራ ያሳለፈችው 3 ዓመት በኋላ አላህ በታላቅ ስጦታ ካሳት። አሁን ለማንኛውም ችግር ያለበት ሰው ሱረቱል በቀራን ቅራ በማለት ትመክራለች። ነብዩ ሰለላሁ ዐለይሂ ወሰለም ይቺ ሱራ የቁርአን ከፍተኛው ጫፍ ናት፣ ሰናም እንደሆነች ነግረውናል። ሁለተኛው ታሪክ ደግሞ የአንድ ወንድ ነው። ትልቅ ቤት ሰርቶ ለመኖር ይመኝ ነበር። ከባንክ ብድር ወስዶ መሬት ገዝቶ እሱና ሚስቱ እንደሚመኙት አድርገው ቤቱን ሰርተው ጨረሱ። ነገር ግን ቤቱ ከገቡ በኋላ ህይወታቸው ተቀየረ። ቤቱ ልክ እንደ ጨለማ ዋሻ ሆነባቸው። ያ ሁሉ ድካምና ወጪ የወጣበት ቤት የጭንቀት የጸብና የሐዘን ምንጭ ሆነባቸው። ከቤት ወጥቶ መስጂድ ወይም ዲዋንያ ሲሄድ እረፍት ይሰማዋል። ወደ ቤቱ ሲመለስ ግን ልቡ ይጨነቃል። ሚስቱ ቤቱን እንሽጠው እስከ ማለት ደረሰች። እሱ ግን ለቤቱ ያለበት የባንክ ዕዳና ወጪ ያሰበ ተጨነቀ። አንድ ቀን በመስጂድ ውስጥ አንድ ሼኽ ስለ ሱረቱል በቀራ ትልቅነት ሲያስተምር ሰማ።
ሱረቱል በቀራ የሚቀራበት ቤት በረከት እንደሚሰፍንበትና ሸይጣን እንደማይገባበት ተገነዘበ። ወደ ቤት ተመልሶ ለሚስቱና ለትልቅ ልጁ ነገራቸው። ኑ እንስማማ፣ ሁላችንም በየቀኑ ሱረቱል በቀራን እንቀራ አላቸው። ሚስቱ በክፍሏ፣ ልጁም በክፍሏ፣ እሱ ደግሞ በሳሎን ውስጥ መቅራት ጀመሩ። ቀናት እያለፉ ሲሄዱ ግን በሳሎኑ ግድግዳ ላይ አንድ እንግዳ ስንጥቅ ታየ። ስንጥቁ በየቀኑ እየሰፋና አስቀያሚ የሆነ መጣ። ቤቱን የገነባውን ኮንትራክተር ጠርቶ ምን አይነት ሥራ ነው የሰራኸው ብሎ ተጠየቀው። ኮንትራክተሩም ተገርሞ እኔ ጥራት ባለው ጉሳጉስ ነው የሰራሁት፣ ለምን እንደሆነ አላውቅም፣ እስኪ ግድግዳውን ሰብሬ ሊያየው አለው። ግድግዳው ሲሰበር በውስጡ ትንሽ ሳጥን ተገኘ። ሳጥኑ ሲከፈት በውስጡ የታሰሩ ወረቀቶችና እንግዳዎች ነገሮች ነበሩ። ስህር ነበር። ማን እንዳስቀመጠው ባያውቁም ቤቱ በሚሰራበት ወቅት የተደረገ ሴራ ነበር። ሼኽ ዘንድ ወስደው ሲያሳዩት ይህ ቤታችሁንና ቤተሰባችሁን ለመበተን የተደረገ ስህር ነው አላቸው። ሱረቱል በቀራን መቅራታቸው አላህ ያን የተደበቀ ድግምት እንዲጋለጥ ምክንያት አደረገው። ከዚያ በኋላ በቤታቸው ውስጥ ሰላምና ደስታ ሰፈነ። ወንድሞቼና እህቶቼ ሱረቱል በቀራ የህይወት መከራዎችን የምንጋበትበት መሳሪያችን፣ ከሸይጣንና ከስህር የምንጠበቅበት ጋሻችን ነው። ግድ በየቀኑ መሆን አይደለበትም። በሳምንት አንድም ቢሆን ህይወታችሁ ውስጥ አካትቱት። መጀመሪያ ላይ ሸይጣን ረጅም ነው፣ አሰለቺ ነው እያለ ሊያሰናፋችሁ ይችላል። ነገር ግን አንዴ ከለመዳችሁት በ30 ደቂቃ ውስጥ ትጨርሱታላችሁ። ያቺ 30 ደቂቃ ህይወታችሁን ወደ ተሻለ ደረጃ ትቀይረዋለች። አላህ ከጭንቀትና ከሐዘን ይጠብቃችሁ። በሌላ ቪዲዮ እስክንገናኝ ድረስ በአላህ ጥበቃ ስር ሁኑ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። الله الذي لا تضيع ودائعه وفي أمان الله. السلام عليكم.